ፊልማችን ሲጀምር እነዚህ ባልና ሚስቶች ተቃቅፈው አልጋቸው ላይ ያሉ ያሳየናል። በድንገት ተዘግቶ የነበረው የመኝታ ቤት በራቸው በቀስታ ሲከፈት ድምፁን የሰማው ባልየው ደግሞ ማን ነው ብሎ ቀስ ብሎ በመነሳት ወደ በሩ በሚመለከትበት ጊዜ በሩ ጋር የቆመችው የጎረቤታቸው ልጅ ነበረች። ነገር ግን አፏ በደም ተጨማልቆና የሆነ ልክ ያልሆነ ነገር እንዳለ በደንብ ነበር የምታስታውቀው። ደንግጦ በፍጥነት ወደ እሷ በመሄድ የሚረዳት ነገር ካለ ሲጠይቃት እሷ ግን ምንም አይነት ቃልን ሳትተነፍስ ወደ አንገቱ ትጠጋና ትነክሰዋለች። የባሏን ጩኸት ታዲያ የሰማችው ሚስት ከተኛችበት ባና ትነሳና ወደ ልጅቷ በመሄድ ከባሏ ታላቅቃትና ወደ ውጭ ትወረውራታለች። ልጅቷ ታዲያ ልክ እንደተወረወረች ምንም ነገር እንዳልተፈጠረ ዝልል ብላ ትነሳና በፍጥነት ወደ እነሱ እየሮጠች ስትመጣ ሚስትየው ቶሎ ብላ የመኝታ ቤታቸውን በር ትዘጋዋለች። ባሏ አልጋ ላይ በጀርባው ተኝቶ ከአንገቱ ደም እንደ ጉድ እየፈሰሰ ሚስትየው ባሏን እየተመለከተች በፍጥነት ስልክ በማንሳት ወደ ፖሊስ ጣቢያ ትደውላለች። ነገር ግን ወዲያው ባልጠበቀችው ሁኔታ ባሏ ምንም እንዳልተፈጠረ ብድግ ብሎ ሲመለከታት ስታይ በጣም ትደነግጣለች። ያለምንም ማስጠንቀቂያም ዘሎ ላይዋ ላይ ይወጣባታል። ነገር ግን ላና በጣም ፈጣን ስለነበረች ቶሎ ብላ መኪናዋን ቁልፍ ታነሳና ወደ ሻወር ቤት ትገባለች። ከእንቅልፏ እንደተነሳች በዚች ቅጽበት የሚፈጠሩ ነገሮችን በሙሉ ተመልክታ በጣም በመደንገጥና ምን እየተፈጠረ ነው እያለች በጣም ግራ በመጋባት ላይ ነው ያለችው። የሚሰማ ድምጽ ካለ በማለት ወደ ሻወር ቤቷ በር ቀስ ብላ ስትጠጋ በሚያስደነግጥ ሁኔታ ባልየው የሻወር ቤቱን በር በጭንቅላቱ ይሰብረዋል። ምንም ጊዜ ሳታባክን የሻወር ቤታቸውን መስኮት ትከፍትና በዛ ለማምለጥ እየሞከረች እያለ ባሏ በፍጥነት ከኋላ ይመጣና እግሯን ይይዛታል። ነገር ግን ያላትን አቅም በሙሉ ተጠቅማ ነበር በእግሯ ባሏን ረግጣ ወደ ታች የወደቀችው። በፍጥነት ወደ መኪናዋም እንደደረሰች ከቅርብ ርቀት የተደናገጠ ጎረቤቷ ሽጉጥ ይዞ ትመለከተዋለች። ልብሷ እንዲሁም ደግሞ ሰውነቷ በደም ተጨማልቆ ስለነበር እሷም ወደ ዞምቢ የተቀየረች መስሎት ሽጉጡን እሷ ላይ እየደቀነ ጠጋ በይ እያለ ይጮህባታል። እሷም ስለ ሁኔታው ለማስረዳት እየሞከረች እያለ ባልተጠበቀ ሁኔታ በድንገት በፍጥነት እያሽከረከረ ሲመጣ የነበረ አምቡላንስ ይዞት ይሄዳል። ልክ ጎረቤቷ ሲገጭ ስታይ ደርቃ ትቀራለች። ሰፈሩም ላይ ቢሆን በየመንገዱ የወዳደቁ ብዙ ሬሳዎች ነበሩት። የሚፈጠረው ነገር ደግሞ በጣም የተደናገጡት ሰዎች እየጮሁና ራሳቸውን ለማዳን እየተሯሯጡ ስትመለከት የዓለም መጨረሻ የደረሰ መሰላት። እዛው በቆመችበት ባሏ ከቤቷ ይወጣና እየሮጠ ወደ እሷ በመምጣት አታክ ሊያደርጋት ሲል በፍጥነት መኪናዋን በማስነሳት በቻለችው ፍጥነት ከዛ ቦታ ለማምለጥ ትሞክራለች። ከተማዋ መስቅልቅሏ ወጥቷል። ያልተነኩ ሰዎችን መብላት የሚፈልጉ ዞምቢዎችም በየከተማው እየተርመሰመሱ ነው። በጣም ተጨናንቃ ስለነበር ትንሽ ልተንፍስ በማለት መኪናዋን ወደ አንድ ዳር አድርጋ ስታቆመው ባልጠበቀችው ሁኔታ አንድ ፖሊስ በፍጥነት ይመጣና ከመኪናው ጎትቶ ሊያስወጣት ሲሞክር በእግሯ ገፍትራ ትጥለውና በፍጥነት መኪናዋን መንዳት ትጀምራለች። በድንጋጤ መኪናዋን ስታሽከረክረው ከቁጥጥር ውጭ ይሆንና ከቆመ ዛፍ ጋር ክፉኛ ይጋጫል። ለትንሽ ደቂቃዎችም ራሷን ትስትና ልክ እንደወጣች አንድ ሰው መጥቶ ግንባሯ ላይ ትልቅ ሽጉጥ ይደቅንባታል። እሷም ወደ ዞምቢነት የተቀየረች መስለው የነበረ ቢሆንም ነገር ግን ልክ ስታወራ ሲሰማት ሽጉጡን ቀስ አድርጎ ከግንባሯ ላይ ዞር ያደርገዋል። ስሙ ኬኔት ሲሆን የፖሊስ ኦፊሰር ነው። ፊቷ ላይ ክፉኛ የሆነ ተስፋ መቁረጥንና በድካም ውስጥ ሆና ሲመለከታት ነይ ተከተኝ በቃ በማለት ከሱ ጋር እንድትሄድ ይፈቅድላታል። ልክ ትንሽ እንደተራመዱ ታዲያ ከፊት ለፊታቸው 3 ሰዎችን ያገኛሉ። ሁለቱም በዞምቢ እንዳልተጠቁና ሰዎች እንደሆኑ ካረጋገጡ በኋላ ግሩፖች ለመሆን ተስማሙ። አንድ ላይ በመሆን ወደ አንድ ወደ ተዘጋ ገበያ ይሄዳሉ። ነገር ግን ልክ ወደ ውስጥ ሊገቡ ሲሉ ተቆልፎ ስለነበርና እንዴት እንግባ እያሉ እያሰቡ እያለ በአካባቢው ሲንቀሳቀሱ የነበሩ ዞምቢዎች አይን ውስጥ ይገባሉ። እየሮጠ ወደ እነሱ በሚመጣበት ጊዜ አንዱ ዞምቢው ላይ ሽጉጡን ሲተኩስ፣ አንዱ ፖሊስ ደግሞ ከኑ ላይ በመተኮስ በአሳቻ ሰዓት በሩን ይከፍተውና ወደ ውስጥ ለመግባት ይችላሉ። ወደ ውስጥ ሲገቡ ሞሉ በጣም ጸጥ ያለና ምንም አይነት ዞምቢ በቅርብ አይታይም ነበር። ነገር ግን አሁንም ያሉበት ሁኔታ ስለማያስተማመን ማይክልና አንድሪው በተለያዩ አቅጣጫዎች በመሄድ ያሉት በሮች እንዲሁም ደግሞ መስኮቶች በሙሉ መዘጋታቸውን ለማረጋገጥ ተከፋፍለው ይሄዳሉ። ኬኔት ደግሞ እዚህ ባሉበት መጥፎ ነገር ከተፈጠረ ሴቶቹ ጋር በመሆን እነሱን ፕሮቴክት ለማድረግ ወሰነ። ማይክል በሌላ በኩል ወደ ልብስ ማስቀመጫ ስቶር ውስጥ ገብቶ እየተዘዋወረና ነገሮችን እየቃኘ እያለ መሬት ላይ ትኩስ የሆነ ደም ያገኛል። ራሴን ለመከላከል ይጠቅመኛል ብሎ ያሰበውን መሳሪያ ያነሳና ቆሞ እየጠበቀ እያለ አንድ ዞምቢ ከተደበቀበት ዝልል ብሎ ይወጣና እሱን አታክ ያደርገዋል። ግሩፖቹ ሌላ ቦታ ሆነው እየጮኸ ያለ ድምፁ ይሰማቸው ጀመር። እዛው ቆሞ ወደፊት እየተመለከቱ ያለ ሳያስቡት ከጀርባቸው አንድ ዞምቢ ዘሎ ይመጣባቸዋል። ምንም ጊዜ ሳያቃጥል ኬኔት በያዘው መሳሪያ የመጣውን ዞምቢ ይጥለዋል። ሁለቱ ተያይዘው ፏፏቴ ውስጥ ከገቡ በኋላ እዛው እየተደባደቡ እያለ አናቶሎ ብላ ሽጉጡን ታነሳና ዞምቢው ላይ በመተኮስ ኬኔትን ታድነዋለች። በሌላ በኩል ደግሞ
ማይክል ከላዩ ላይ ሆኖ ሊነክሰው እየታገለ ያለውን ዞምቢ አናቱን ይበሳለትና ይጥለዋል። ታዲያ ግሩፖቹ እየሮጡ የሄዱና ፊት ለፊት ወዳለው ሊፍት ከደረሱ በኋላ ነገር ግን የሊፍቱ በር ልክ ሲከፈት 3 ሴኩሪቲዎች ሽጉጥ ደቅነው ፊት ለፊት ይፋጠጣሉ። ዞምቢ እንዳልሆኑ ፊት ለፊታቸው ያሉት ቢያረጋግጡም ነገር ግን አዳዲስ ሰዎችን ከፊት ለፊታቸው በማግኘታቸው ብዙም ደስ አላላቸውም ነበር። ሊፍቱን መጠቀም ከፈለጋችሁ የያዛችሁትን መሳሪያ በሙሉ አምጡ በማለት የያዙትን መሳሪያ ይቀበሏቸዋል። እነሱም የያዙትን መሳሪያዎች በሙሉ ለሴኩሪቲ ጋርዶቹ ከሰጧቸው በኋላ ወደ ሞሉ እንዲገቡ ይፈቅዱላቸዋል። ነገር ግን ከዚህ ነገሮች በሙሉ መካከል ከመሃላቸው ያለችው እርጉዟ ሴት እጇ በዞምቢዎች እንደተነከሰ አላወቁም ነበር። ላልተወለደው ልጃቸው ሲሉ ባልየውና እሷ ይህንን ነገር ሚስጥር አድርገው ለመያዝ ይወስናሉ። ይሄም ውሳኔያቸው በኋላ ላይ እዚህ ግሩፕ ውስጥ ላሉት ሰዎች በጣም ትልቅ አስደንጋጭና የሚያስፈራ ነገርን ይዞባቸው ይመጣል። አንድ ላይ ተሰብስበውም ዜና እያዩ እያለ ሁኔታው ምን ያክል ሲሪየስ እንደሆነና በህይወት ለመቆየት ካሰቡት በላይ ከባድ እንደሆነ ይረዳሉ። ቫይረሱ በሀገሪቷ ውስጥ ከባድ በሚባል ፍጥነት እየተሰራጨ እንደሆነና ወደ ዞምቢ ለመቀየር ደግሞ ዞምቢ በሆነ በማንኛውም አካል ሰውነታችሁ ላይ ትንሽዬ የሆነ ጭረት ካደረጉባችሁ ኦልሬዲ ቫይረሱ ወደ ሰውነታችሁ ይገባልና እናንተም በቅርብ ወደ ዞምቢ መቀየራችሁ ነው። ለዘላለም ከነሱ መገላገል የምትፈልጉ ከሆነ ሽጉጥ ጭንቅላታቸው ላይ ተኩሱ ወይንም ደግሞ በእሳት አቃጥሏቸው። ልክ ይህንን እንደሰሙ ሞል ውስጥ የነበሩ የሞቱ ዞምቢዎችን በሙሉ በጠቅላላ ከፎቁ ወደታች ይወረውሩ ጀመር። የፎቁ መጨረሻም ላይ ወጥተው በትልቅዬ SOS ብለው ይጽፋሉ። ምናልባት ረስኪው ቲሞች በሄሊኮፕተር በቫይረሱ ያልተጠቁ ሰዎችን ለማዳን ከመጡ ይህንን አይተው ለኛ ይደርሱልናል ብለው አቅደው ነበር። ነገር ግን በምትኩ በጣም ብዙ የሆኑ ዞምቢዎች እነሱ ወዳሉበት ቦታ ይመጡ ጀመር። እዛው ቆመው ባሉበት ከሆነ አቅጣጫ የሽጉጥ ድምጽ ተሰማቸው። አንዱ ሴኩሪቲ ባይኖኩላሩን አንስቶ ወደፊት ሲመለከት አንዲ ነበር። ከነዛ ዞምቢዎች በሙሉ ራሱን አትርፎ አሁን ላይ ቢልዲንግ ውስጥ በህይወት ያለው ለብቻው ነበር። ወዲያው አንድ ትራክ በፍጥነት እየነዳ እነሱ ወዳሉበት ቦታ እየመጣ ሲመለከቱ ማይክልና አንድሪው ትራክ ውስጥ ያሉትን ሰዎች ለማናገር ወደ ታች ለማውረድ ይስማሙና ወደ ታች ወርደው በቫይረሱ ያልተጠቁትን በሙሉ ወደ ሞሉ ያስገባቸዋል። ነገር ግን በመሃላቸው አንዲት በጣም ወፍራም ሴት በቫይረሱ የተጠቃች ትመስላለች። ብዙም ሳይቆይ በፊታቸው በጣም ወደሚያስፈራ ጭራቅ ትቀየራለች። ሁሉም እየሮጡ እያለ ነገር ግን እሷ አናን ትከተላታለች። አናም ጊዜ ሳታቃጥል አንድ ብረት ታነሳና የሴትየዋ አይን ላይ በመሰካት ትገላታለች። በሚቀጥሉት ቀናቶች ሞል ውስጥ የነበሩት ሰዎች በሰላም እንዲሁም ደግሞ በደስታ እዛ ውስጥ እያሉ መኖር ይጀምራሉ። የነበሩበትን ሞል በጣም ትልቅ የሆነ ገበያ ስለነበር የፈለጉትን ነገር በሙሉ እዛ ውስጥ ያገኛሉ። ካሁን የምንመገበው ምግብ ወይንም ደግሞ የምንጠጣውን ነገር እናጣለን ብለው ምንም አይነት ጭንቀት አልነበረባቸውም። በሌላ በኩል ደግሞ ኬኔትና አንዲ በትልቅ ወረቀት ጽሑፍ እየጻፉ ከሚራራቅ ቢልዲንግም እንኳን ቢሆን እየተነጋገሩ ቤስት ፍሬንዶች ይሆናሉ። ቤናኩለራቸውንም በመጠቀም ቀናቸውን የሚያሳልፉት ቼዝ በመጫወት ነበር። ነገር ግን ይሄ ሰላማዊ የሆነ ህይወት ለረጅም ጊዜ አልቆየም ነበር። የአንድሪው ሚስት አሁን ላይ ምጧ ይመጣባትና ልጇን ለመውለድ እየታገለች ነው። አንድሪው ሚስቱ ልትወልድ እንደሆነ ለማንም ሳይናገር ወደ አንድ ጨለማ ቦታ ነበር የወሰዳት። በተደበቀ ክፍል ውስጥ ሚስቱ ልጅ እንድትወልድ ያደርጋታል። ልጁ ያለምንም ችግር የተወለደ ቢሆንም ነገር ግን አንዷ የጽዳት ሰራተኛ በአካባቢው እያለፈች ነበርና ትመለከታቸዋለች። ባየችው ነገር በጣም ተደናግጣ ስለነበር ምንም ሳታመነታ በያዘችው ሽጉጥ ሉዳ ላይ ተተኩስባትና ትገላታለች። ይሄ ደግሞ አንድሪን በጣም አበሳጭቶት ስለነበር እሱም በያዘው ሽጉጥ አሮጊቷ ሴት ላይ ተኩስባትና ይገላታል። በሰዓቱ አሮጊቷም ያለማቋረጥ ሽጉጧን እየተኮሰች ስለነበር አንድሪውም ቢሆን በፕሮሰሱ ይሞታል። ሌሎቹ ሽጉጡ ሲተኮስ ሲሰሙና ወደ ቦታው በፍጥነት ሲደርሱ ምንም ባልጠበቁትና ፊት ለፊታቸው ባዩት በሚያስፈራ ነገር በጣም ይደናገጣሉ። አንድሬ ቢሞትም ነገር ግን የተወለደው ልጅ እስካሁን ድረስ እቅፍ ውስጥ ነበር። አና ቶሎ ብላ ልጁን ለመመልከት የልጁን ፊት ክፍት ስታደርገው በሚያስደነግጥ ሁኔታ የተወለደው ልጅ አሁን ኦልሬዲ ወደ ዞምቢነት ተቀይሮ ነበር። ምንም ሳታመነታ ሽጉጧን ታወጣና የተወለደውን ልጅ ግንባሩ ላይ ብላ ትገለዋለች። ልክ ይሄ እንደተፈጠረ ግሩፖቹ ከዚህ በላይ እዚህ ሞል ውስጥ መቆየት እንደማይችሉና ከዚህ በኋላም ሰላማዊ ቦታቸው መሆን እንደማይችል ይገነዘባሉ። ከዚህ ቦታ መውጣት ያለብን አሁን ላይ አሳቻ ሰዓት ነው በማለት ይወስኑና ከመካከላቸው የነበረ አንድ ስቲቭ የሚባለው ከዚህ በአቅራቢያ ወደሚገኘው ወደ አንድ አይስላንድ ለምን አንሄድም ሲል ሀሳቡን ያቀርብላቸዋል። ቦታውም አይስላንድ እስከሆነ ድረስ የሚከበበው በውሃ ስለሆነ እዚህ ከምንሆን እዛ ከሄድን ቦታው ከዞምቢ የጸዳ መሆኑ አያጠራጥርም በማለት በህይወት ለረጅም ጊዜ ለመቆየት ይህ ነው በጣም አሪፍ እቅድ በማለት ሁሉም ይስማማሉ። ወደ አንድ ወደብ በመሄድ መርከብ ወይንም ደግሞ ጀልባ ለማግኘት ስለወሰኑ እዛው በሞሉ ስር ደግሞ የነበረ አንድ ባስ ስለነበር ሰንሰለቶችን፣ አደገኛ አጥሮችን እንዲሁም ደግሞ ሌሎችም ነገሮችን በመጠቀም ወደ ታጠቁ አውቶቡሶች ይቀይሩታል። ኬነትም ወደ ቢልዲንጉ መጨረሻ ይሰቀልና ግሩፖቹ አንድ ላይ ሆኖ ያቀዱትን እቅድ ለአንዲ ይነግረዋል። ከዚህ ቦታ ሲሄዱ አንዲንም ይዞ መሄድ ፈልጎ ነበር። ነገር ግን አንዲ ለረጅም ጊዜ የምመገበው ምግብ ስላልነበረኝ አይደለም እናንተ ጋር ልመጣ ለመንቀሳቀስ ራሱ ሰውነቴ በጣም ደክሞብኛል በማለት ሲነግራቸው ግሩፖቹ የሚመገበው ምግብ እንዲሁም ደግሞ ዋኪታኪ ሊልኩለት ይወስናሉ። ይህንንም አስፈሪ እቅድ እንዲያደርጉ የወሰኑበት አንድ መስኪን ውሻ ላይ ነበር። ይህንንም
እንዲሁም ያደረጉበት ምክንያት ዞምቢዎቹ ሰውን እንጂ እንስሳ ሲያዩ ምንም አይነት ግድ ስለማይሰጣቸው ነበር። መጀመሪያ ላይ እቅዳቸው በስነ ስርዓት ነበር ሲካሄድ የነበረው። ውሻው በአካባቢው የተሰበሰቡትን ዞምቢዎች በሙሉ ያለምንም ችግር ያልፋቸዋል። ነገር ግን ውሻው በትንሽዬ መግቢያ በኩል ከገባ በኋላ በሩ እየተዘጋ እያለ አንድ ዞምቢ በእጁ በሩን እንዳይዘጋ ይከለክለዋል። ሌሎች ዞምቢዎችም ወደ ውስጥ የመግቢያ በር እንዳገኙ ሲያውቁ ምንም ጊዜ ሳያባክኑ በፍጥነት ወደ ውስጥ ይገቡ ጀመር። ሁኔታውን ከሩቅ ሆኖ ሲመለከት የነበረው ኬኔት ደግሞ በቃ ጓደኛዬን አጣሁት በማለት ሰውነቱ ሁለት ቦታ ይከፈላል። ከሩቅ ካለው ቢውልዲንግ በጣም ኃይለኛ የሆነ የሽጉጥ ድምጽ ሲሰሙ ሬዲዮቸውን አንስተው አንዲን ለማናገር ቢሞክሩም ነገር ግን በጣም የሚያሳዝነውን ዜና ይሰማሉ። አንዲ በዞምቢዎች ተነክሷል። ወዲያው የኤንጂን ድምጽ ይሰሙና ምን እየተፈጠረ ነው በማለት እየሮጡ ሄደው ሲያዩ ኒኮል ውሻዋን ከዞምቢዎች ለማዳን ብላ ትራኩን ለብቻዋ እየነዳች ሄዳ ዞምቢዎቹን መፋለም ጀመረች። ኬኔትም እንዴትም ብሎ ጓደኛውን ከፈለገው በኋላ ሲመለከተው አንዲ ግን አሁን ላይ ሙሉ ለሙሉ ወደ ዞምቢ ለመቀየር ትንሽ ብቻ ነበር የቀረው። ኒኮል ደግሞ ዞምቢዎች ውስጥ ገብታ አሁን ላይ መውጣት በጣም የሚያስቸግር ቦታ ውስጥ ነው ያለችው። ግሩፖቹም አንድ ላይ በመሆን እሷን ለማዳን ለመሄድ ወሰኑ። መሬት ውስጥ ያለውን ትቦ በመጠቀም ወደ ቀጣዩ ቢውልዲንግ ለመድረስ ቻሉ። ነገር ግን ታከር የትቦውን ክዳን ሲከድ ነው ኃይለኛ የሆነ ድምጽ ያሰማል። ድምጹን የሰሙት የተራቡ ዞምቢዎች ታዲያ ምንም ጊዜ ሳያቃጥሉ ወደዛ ቦታ በፍጥነት እየሮጡ ይመጣሉ። ቲሞቹ በያዙት መሳሪያ እንዲሁም ደግሞ ያላቸውን አቅም በሙሉ በመጠቀም ዞምቢዎቹን እየተፋለሙ በመጨረሻም ወደ ቢውልዲንጉ መግቢያ ይደርሳሉ። ወደ ቢውልዲንጉም ሲገቡ በጣም ብዙ መሳሪያዎችና ጥይቶችንም እዛ ውስጥ ያገኛሉ። በድንገት ኃይለኛ የሆነ የበር መደብደብ ድምጽ ሲሰሙ ቀስ ብለው ማብራታቸውንና መሳሪያቸውን በመያዝ ድምጽ ወደሚሰሙበት ቦታ ይጠጋሉ። ቀረብን ብለው ሲመለከቷት ሙሉ ለሙሉ ወደ ዞምቢነት ተቀይራለች። በቦታው የነበረችው አንዲ ነበረች። በሰዓቱ ኬነት ምንም ሳያንገራግር ነበር በያዘው ጥይት አናቷን በስቶ ይገላገላት። ሌላኛውን ካቢኔት ደግሞ ሲከፍቱት ኒኮል ከውሻዋ ጋር ተቃቅፋ በጣም በፍርሃት ውስጥ ነው ያገኟታል። አሁን ላይ በዞምቢዎች ስለተከበቡ እንዴት አድርገው ወደ ነበሩበት ቦታ እንደሚመለሱ ግራ ገብቷቸው እያለ ሲጂ አንድ መሬት ላይ የነበረ ፕሮፔንቴን ያነሳና አንድ ሀሳብ ይመጣለታል። ታንኩን ወደ አንድ አቅጣጫ የወረውረውና በስናይፐሩ አንድ ጊዜ ሲተኩስበት ኃይለኛ የሆነ ፍንዳታ ይፈጠራል። ዞምቢዎቹ በሙሉ የፍንዳታውን ድምጽ ወደ ሰሙበት ቦታ ሲሄዱ፣ ግሩፖቹ ደግሞ አጋጣሚያቸውን በመጠቀም መሄድ ወደሚፈልጉበት ቦታ በፍጥነት ይሄዳሉ። ነገር ግን ታከርን ዞምቢዎች ይገፉትና ወደ አንድ ትቦ ውስጥ ይገባል። ላዩም ላይ በጣም ብዙ ቁጥር ያላቸው ዞምቢዎች ይወድቁበታል። ሲጂ የተጎዳውን እየጎተተ፣ ታከር ደግሞ እየተጎተተ ወደ እነሱ እየሮጡ የሚመጡ ዞምቢዎች ላይ ሽጉጥ ይተኩስባቸዋል። ነገር ግን ወደ እነሱ እየሮጡ ሲመጡ የነበሩ ዞምቢዎች በጣም ብዙዎች ስለነበሩ እነሱ ብቻ በሽጉጥ እያደረጉ መጨረስ አይችሉም ነበር። ታከር በዚህ ጊዜ እንደረፈደ ይገባውና የያዘውን መሳሪያ ለጓደኛው አቀብሎት ተስፋውን በመቁረጥ ዞምቢዎች መጥተው ሲመገቡት ከመጮህ ውጪ ራሱን ለመከላከል ራሱ አልሞከረም። ወደ ዞምቢ ከመቀየሬ በፊት እባክህን ተኩስብኝ እያለ ይጮሃል። ጓደኛውን በተጠየቀው መሰረት ይተኩስበታል። የተቀሩት ግሩፖች ቀድሞ ወደ ነበሩበት ሞል እየሮጡ ወደ ውስጥ ይገባሉ። ነገር ግን አሁን ላይ በጣም ብዙ የሚባሉ ዞምቢዎች ከኋላቸው እየተከተሏቸው ነበር። በፍጥነት እየሮጡ ሊፍት ውስጥ ከገቡ በኋላ ዞምቢዎቹም ወደ ሊፍቱ ሳይገቡባቸው በፊት በሩ ይዘጋል። ወደ ጋራጅን በመሄድ ባሳቸውን እየነዱ ሄቪ የነበረውን የሴኩሪቲ ግድግዳ ራሱ ሰብረውት ነበር ያለፉት። ሊያጋጥማቸው የሚችለውን አስፈሪ ነገር እንኳን ተዘጋጅተውበትና በድፍረት የነበረን ቢሆን ከዛ የወጡት። ነገር ግን የዞምቢዎቹ ብዛት እንዲሁም ደግሞ አቅማቸው በጣም ኃይለኛ ስለነበረ ባሱ ለመንቀሳቀስ እየተቸገረ ይመጣል። ከዛ ቦታ ሳይንቀሳቀሱ ደግሞ የሚቀመጡ ከሆነ ዞምቢዎቹ ባሱን መቅደድ ወይንም ደግሞ እስከነ ባሱ ሊገለብጧቸው ይችላል። ነገር ግን ሲጂ እዛ ውስጥ ከነበሩት በሙሉ አንድ እርምጃ ቀዳሚ ስለነበረ የባሱን ጣሪያ ይከፍትና የፕሮፔን ታንክ ይወረውራል። ልክ ሽጉጡንም ታንኩ ላይ ሲተኩስበት ኃይለኛ የሆነ ፍንዳታ ይነሳና በነጻነት መኪናቸውን እንዲያሽከረክሩ መንገድ ይከፍትላቸዋል። ኬኔት መኪናውን በነጻነት እያሽከረከረ የነበረ ቢሆንም ነገር ግን በስፖኪዮ በኩል ከጎን አንድ ዞምቢ ተጣብቆባቸው እንዳለ ያስተውላል። ግሌን በያዘው ቼንሶ በመጠቀም ዞምቢውን ከዛ ቦታ ለማላቀቅ ቢሞክርም ነገር ግን ሹፌሩ ባሱን በኃይለኛ ወደ ጎን በሚያዞርበት ጊዜ ጌን ይዞት የነበረው ቼንሶ ከቁጥጥሩ ያመልጠውና ፊት ለፊቱ ቆማ የነበረውን የሞኒካ ትከሻዋን ይቆርጥላታል። ባሱ ሙሉ ለሙሉ ከቁጥጥር ውጭ ይወጣና ወደ ጎን ይገለበጣል። በሌላ ባስ ውስጥ የነበረው ሲጂ ታዲያ ሌላኛው ባስ ከእይታው ስለተሰወረበት የሆነ አደጋማ ደርሷል በማለት ይገነዘባል። እነሱንም ለመርዳት ልክ ከባሳቸው እንደወረዱ ከየት እንደመጣ የማይታወቅ ዞምቢ ስቲቭ ላይ ይወጣበታል። ሲጂ ታዲያ ወደ ጠፋው ባስ ልክ እንደደረሰ ከዛ ባስ ውስጥ በህይወት መትረፍ የቻለው ብቸኛ ሰው ኬኔት ብቻ ነበር። ወደ መጡበት ባስ ለመመለስም እየሞከሩ እያለ ስቲቭ ወደ ዞምቢነት ተቀይሮ ፊት ለፊታቸው ይመጣባቸዋል። አና አናቱ ላይ ሽጉጥ ተኩሳ ለመግደል ምንም አይነት
ማመንታት አልታየባትም። ልክ ከዛ ቦታ እየሮጠች ስትሄድ ከፊት ለፊቷ በጣም ብዙ ዞምቢዎች ወደሷ እየሮጡ እያሉ ትመለከታለች። ሁሉም ጊዜ ሳያቃጥሉ ወደ ባሳቸው ይገባሉ። አናንም በዞምቢዎች ለትንሽ ልትያዝ የነበረ ቢሆንም ነገር ግን በአሳቻ ሰዓት ባስ ውስጥ ለመግባት ትችላለች። ልክ መርከብ ወደሚያገኙበት ቦታ እንደደረሱ መንገዱን በባሱ ይዘጉታል። በዞምቢዎች ሳይጠቁ የተረፉትን በሙሉ እየሮጡ ወደ መርከቡ ይሄዳሉ። ሲጄ እናንተ ቶሎ ብላችሁ ሂዱ፣ እኔ ከኋላ ሆኜ የሚመጡትን ዞምቢዎች ጨርሳቸዋለሁ በማለት ሌሎቹ እንዲሄዱ ያደርጋቸዋል። በሽጉጡ በቻለው አቅም በሙሉ እየተኮሰባቸው የነበረ ቢሆንም ነገር ግን በብዛታቸው ምክንያት እሱ በቂ ስላልነበረ አሁንም ቢሆን ቦምብ ያፈነዳል። እሱ በዚህ ጊዜ ራሱን ከፍተኛ አደጋ ላይ ሲጥል፣ በሌላ በኩል ደግሞ ሌሎቹ ለማምለጥ የተወሰነ ጊዜ ሰጣቸው። ከብዙ መጨናነቆች በኋላ በመጨረሻ መርከቡን ለማስነሳት ቻሉ። ነገር ግን ማይክል እኔ ከጀርባ ሆናለሁ። ይህንንም ያለበት ምክንያት ወደዚህ እየመጡ እያለ በዞምቢ ተነክሶ ስለነበረና አሁን ላይ ወደ ዞምቢነት የመቀየሪያ ጊዜው እንደደረሰ ስለገባው ነበር። በመጨረሻም ሽጉጡን አንገቱ ላይ ይደቅንና ተኩሶ ራሱን ይገላል። በመጨረሻም ከዛ ሁሉ ውጣ ውረድ በኋላ በህይወት ለመትረፍ የቻሉት የመጨረሻዎቹ አምስቶቹ ሰዎች አሁን ላይ ሰላም ነን ድነናል እያሉ እያሰቡ የነበረ ቢሆንም ይዘውት የነበሩት ምግብና መጠጥ ያልቅባቸዋል። ነገር ግን ችግር አልነበረውም። ከቅርብ ርቀት መድረስ የሚፈልጉበት አይስላንድ ታያቸው። ነገር ግን ልክ ወደ አይስላንዱ በሚደርሱበት ጊዜ እዛ ውስጥም የነበሩት ሰዎች በጠቅላላ ወደ ዞምቢነት ተቀይረው ነበር። ፊልማችን እዚህ ጋር ይበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።